ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬ የምንማረው የኦሪት ትምህርት ክፍል ከአድማጮቻችን የቀረበልንን የጥያቄና መልስ ትምህርት የተመለከተ ይሆናል። ይህም እንደሚከተለው ይሆናል ማለት ነው። እንደሚከተለው የቀረበ ጥያቄው ምንድን ነው? እነዚህ ዛሬ አሁን ያለው ችግር በተለይ በእስራኤል ሀገር ያለው ችግር በማን ምክንያት ኃጢአት የመጣ ነው? ኦሪትን በሚጠብቁ ወይስ ኦሪትን በማይጠብቁ ነው የሚል ጥያቄ ነው። እንግዲህ ይህም ቀላል ጥያቄ አይደለም፣ ከባድ ጥያቄ ነው። ጥያቄው ብቻ ሳይሆን ኃላፊነትም ጭምር ያለበት ጥያቄ ነው ማለት ነው። እንግዲህ እንደሚታወቀው ብዙ ችግሮች አሉ በተለያየ ዓለም ስንኖር ማለት ነው እና በእስራኤል ሕዝብ እና በዓለም ሕዝብ ያለው ችግር ደግሞ ይለያል። ልዩነቱም እጅግ በጣም የሰማይና የምድር ያህል ርቀት አለ ማለት ነው። ይህ ማለት ብዙ ሰዎች የሚጠይቁት አለ። አንዳንድ ነገር ሲከሰት በተለይ በአይሁዳ ሕዝብ መካከል አንዳንድ ነገር ሲከሰት ማን ነው የዚህ ተጠያቂ? በምክንያት መጣ ጦርነት፣ በምክንያት መጣ፣ የእነዚህ ጉዳት የሚደርሰው በምክንያት ነው የሚል ጥያቄ ስለሚመጣ ይህንን ኃላፊነት የሚወስደው ማን ነው? እንደሚታወቀው አንድ ነገር እንዲሁ ዝም ብሎ አይሆንም፣ ምክንያት አለው። ግን ችግሩ በምክንያት ሆነ። ዋና የዚህ ችግር ምክንያቶች ውስጥ እነማን ናቸው የሚለው ነው። በዚህ ላይ እንግዲህ አንድ ነገር ሲከሰት ከተከሰተ በኋላ ኃላፊነትን ለመውሰድ ቀላል ነገር አይደለም። እንደሚታወቀው ኃላፊነት መውሰድ ቀላል ነገር ስላልሆነ አዳም ራሱ ለምንድን ነው የበላ ሲባል እኔ አይደለሁም ሔዋን ናት ነው ያለው። እሷም ስትጠየቅ እኔ አይደለሁም እባብ ነው አለች። እና ምን ማለት ነው? እኛ ችግሩ እኛ አይደለንም፣ የችግሩ ፈጣሪ ሌላ ነው እንጂ እኛ ጥሩ ደህና ነን፣ እኛ ችግር አላጠፋንም፣ ስህተት የለንም ነው። እና ይሄ ነገር እንዴት ሊሆን ይችላል? አንድ ነገር ዝም ብሎ ስለማይከሰት በማን ምክንያት ነው እነዚህ ችግሮች ሁሉ የመጡት የሚል ነው። ለምሳሌ በታሪክ ስናይ ቤተ መቅደሱ የፈረሰው በት ምክንያት አለ። ከዚያን ጊዜ በኋላ ደግሞ በተለያዩ ጦርነቶች ብዙ ጊዜ ተከስተዋል በእስራኤል ሕዝብ መካከል። አሁን የእነዚህ ሁሉ ዋና ተጠሪ ወይም ተጠያቂ ማን ነው የሚል ነው ማለት ነው። እንግዲህ እንደሚታወቀው አንድ ነገር ሲከሰት ኃላፊነት የሚወስድ የለም። ኃላፊነት ከመውሰድ ይልቅ ችግሩ የእሱ ነው፣ የእሷ ነው፣ የነገሌ ነው፣ የነገሌት ነው እንጂ የኔ አይደለም ወይም የኛ አይደለም ብሎ ራሱን ለመከላከል ጥረት ያደርጋል ማለት ነው። ራሱና ወይም ቤተሰቡን ወይም ከሱ ጋር አብረው የሚሰሩትን ድርጅትም ሊሆን ይችላል፣ ቤተሰብም ሊሆን ይችላል፣ ሀገርም ሊሆን ይችላል፣ የተለያየ ግሩፕም ሊሆን ይችላል። እንግዲህ እያንዳንዱ ያለበት አካባቢ ያለውን አካባቢ ነው እንግዲህ በመሸፈን ወይም በመከላከል እኔ ትክክለኛ ነኝ እንጂ ችግር የለብኝም እና ደህና ነኝ ብሎ ራሱን ለመከላከል ስለሚፈልግ ማለት ነው። አሁን እንግዲህ ዛሬ በእስራኤል ሀገር ሁለት አይነት
ወይም ሶስት አይነት ክፍሎች አሉ። አንደኛው ያው ከኦሪት ሕግና ስርዓት የራቁት ናቸው በሙሉ በሕጉን የማይጠብቁ አጠቃላይ ማለት ነው። ሁለተኛው ደግሞ ሕጉን የሚጠብቁ የኦሪት ሕግን የሚጠብቁ እንደገና ደግሞ ሀገሪቱ ያወጣችውን ሕግ ደግሞ የሚጠብቁ አሉ። ሁለቱም በአንድ ላይ ማለት ነው። ሌላው ደግሞ ሶስተኛው ክፍል ደግሞ ከኦሪት መመሪያ ውጭ ያለውን በሙሉ የማይቀበል ማለት ነው። አሁን ከነዚህ ከሶስቱ አካል ማን ነው ተጠያቂው ነው የሚለው። እንግዲህ ኦሪት የሚያውቅና ኦሪት የማያውቅ ልዩነት አለው። በአይሁድ ሕግና ስርዓት መሰረት አንድ ይሁዲ የአንድ የኦሪት ሕግና ስርዓት በሚተላለፍበት ጊዜ ይህን ነገር ሲያደርግ ከተገኘ እገሌ የሚባለው አይሁድ ይህንን ለምሳሌ ሰንበትን ሲሽር አይተነዋል ብለው ሊመሰክሩ ይችላሉ። ከዚያ በኋላ ሰንበትን ለምሳሌ በሰንበት ቀን ምግብ ስታበስል አይተናል ብለው ሊመሰክሩበት ይችላሉ። እሱ ግን ሁለት ብቻ ነው መልስ ያለው። አንደኛው ሶስት መልስ። አንደኛው እኔ በሰንበት ቀን ምግብ ማብሰል ክልክል መሆኑን አላውቅም የሚል ሲሆን፣ ሁለተኛው ደግሞ ዛሬ ሰንበት መሆኑ ራሱ እረስቸው ነው፣ እሑድ መስሎኝ ሰኞ መስሎኝ ነው የሚል ሲሆን፣ ሶስተኛው ደግሞ አይ እኔ የፈለግኩትን ማድረግ እችል መብቴ ነው እና ሰንበት የመጠበቅ ግዴታም የለብኝም እንደፈለግኩ መኖር እችላለሁ የሚል ነው ማለት ነው። ስለዚህ እኔ የፈለግኩትን አደርጋለሁ ካለ፣ እኔ የኦሪት ሕግና ስርዓት አልቀበልም ካለ የአይሁድ ዳኛ በሚኖርበት ጊዜ ወደ አይሁድ ፍርድ ቤት 71 ዳኞች ቀርቦ የሞት ቅጥ ይቀበላል ማለት በድንጋይ ተወግሮ ይወገራል ማለት ነው። ሌላው ግን አይ እኔ ዛሬ በሰንበት ቀን ምግብ መበሰሉን አላውቅም ካለ የስህተት ቁርባን ወይም የኃጢአት ቁርባን ያመጣል ማለት ነው። ምክንያቱም በስህተት ስላደረገው ማለት ነው። እንዲሁም ደግሞ አይ ዛሬ እኔ ያበሰልኩት በሰንበት ቀን ማብሰል ክልክል እንደሆነ አውቃለሁ፣ ነገር ግን ዛሬ ያበሰልኩት እሑድ ወይም ሰኞ መስሎኝ ነው እረስቸው ነው ካለ እሱም ቢሆን ቁርባን ያቀርባል ማለት ነው። የስህተት ቁርባን ያመጣል ማለት ነው። ምክንያቱም ባለማወቅ ነው። ስለዚህ ባለማወቅ የተሰራ ነገር ኃጢአቱ ቁርባን ብቻ ነው፣ የስህተት ቁርባን ወይም የኃጢአት ቁርባን ብቻ ነው የሚያመጣው ማለት ነው። አሁን ከዚህ ላይ እነዚህ የኦሪት ሕግና ስርዓት የሚያውቁት ሕግና ስርዓትን በደንብ የሚረዱት አይሁዳን አሉ። ሌሎች ደግሞ ፈጽሞ ጭራሽ የኦሪት ሕግና ስርዓት የማያውቁ እድል አግኝተው ያልተማሩና በሌላ ርዕዮተ ዓለም ወላጆቻቸው ሳያስተምሯቸው ቀርተው በተለያዩ ምክንያት የአይሁድ ዘር ሁነው ግን ኦሪትን ምንም ሳይማሩ የሚሮት አሉ። ግን እና አሁን ማን ነው እንደዚህ አይነት ችግሮች ሲፈጠሩ የሚጠየቀው ማን ነው? ኦሪት የሚያውቁት ናቸው በእነሱ ምክንያት ነው ኃጢአት የመጣው ወይስ ኦሪትን በማያውቁት ነው? እንግዲህ ኦሪት የማያውቅ ምንም ነገር የሚያውቅ የለም ማለት ነው። ልክ እንደ ጎይ ወይም እንደ አሕዛብ ማለት ነው። ምንም ነገር የሚያውቁት ነገር የለም። ያው አንድ ይሁዲ ከይሁዲ መፈጠሩ ነው እንጂ የፈጣሪ ሕግ ምን ይላል፣ ምን ይከለክላል፣ ምን ይፈቅዳል የሚለውን አያውቅም ወይ አልተማረም ወይም እድል አልገጠመው ማለት ነው። ስለዚህ እነዚህ ችግሮች በሚከሰቱት ጊዜ ይሄ ሁሉ ችግረው ይሄ ችግር የመጣው እንግዲህ ማን ነው ኦሪትን የሚያውቁት የኦሪት እውቀት ያላቸው ይሄ ችግር የመጣው እናንተ ሕግና ስርዓቱን ባለመጠበቃችሁ ነው የሚል ሲሆን እነሱ ደግሞ በእናንተ ምክንያት የመጣ
እናንተ እርስ በርሳችሁ ሰላም ስለሌላችሁ ወይም አንድ ላይ ሰላም ናችሁ በእናንተ እርስ በርሳችሁ ስለማትዋደዱ በእናንተ ምክንያት እንጂ በእኛ ምክንያት አይደለም የመጣ የሚል ነገር ይከሰታል ማለት ነው። እንግዲህ ይህንን ነገር የእነዚህን የሁለቱን ሀሳብ በተለይ ኦሪት የሚያውቁትንና ኦሪት የማያውቁትን ሁለቱን አካል ወደ ታናህ ወይም ወደ ቅዱስ መጽሐፍ ሄደን ስንመለከት የትኛው የበለጠ ኃላፊነት እንዳለበትና ወይም ሬስፖንሲቢሊቲ እንደሆነና ወይም ያ ችግር የመጣው በእርሱ ኃጢአት መሆኑን እናያለን ማለት ነው። ትንቢተ ዮና ምዕራፍ 1 ቁጥር 12 ላይ እንዲህ ይላል፣ ዮና በመርከብ ውስጥ ላሉት ሰዎች እንዲህ አላቸው፣ ባዮሜር አለየም ሳኡኒ ባሃቲሉኒ ኤል ሃያም በይሽቶክ ሃያም מעליכם כי יודע אני כי בשלי השער הגדול הזה עליכם ይላል። ይህ ማለት ዮና ከፈጣሪ መልእክተኝነት ወደ ነነዌ ሂድ ቢባል ወደ ነነዌ አልሄድም ብሎ ከፈጣሪ በመራቅ በመርከብ ጉዞ ይጀምራል ወደ ሌላ ሀገር ወደ ታርስ የሚባል ማለት። እንግዲህ ይህን ዮና ያደረገው ምንድን ነው? እንደሚታወቀው ነቢያቶች ነብይነትን የሚቀበሉት በእስራኤል ቅድስት ሀገር ዙሪያ ብቻ ነው ማለት ነው። ከእስራኤል ሀገር ውጭ ንቧ ወይም ነብይነትን አይቀበሉም። ይህንን ስለሚያውቅ ከእስራኤል ሀገር ከወጣው ፈጣሪ አይገለጥልኝም ወይም አያናግረኝም ብሎ ስላሰበ ከእስራኤል ምድር በመውጣት ወደ ሌላ ሀገር ሄደ ማለት ነው በጉዞ ላይ። እንግዲህ እንደሚታወቀው በአይሁድ ሕግና ስርዓት መሰረት 1,200,000 ነቢያቶች ነበሩ። ከግብፅ ከወጡ ቀን ጀምሮ እስከ ሰለሞን ቤተ መቅደስ እስከ ፈረሰበት ጊዜ ድረስ ነቢያቶች ነበሩ። ከዚያ በኋላ በሰለሞን ቤተ መቅደስ ጊዜ ከመፍረሱ በፊት የተወለዱ ነቢያቶች እስከሚሞቱ ድረስ እነዚያ ነቢያቶች ነበሩ ማለት ነው። ቤተ መቅደሱ ከፈረሰ በኋላ ግን ነቢይነት አልነበረም። ስለዚህ እነዚህ ነቢያቶችም ሙሴ በግብፅ ምድርና ነቢዩ ሕዝቅኤል በባቢሎን ምድር ከተነገሩት ከሁለቱ ነቢይነት በስተቀር ሌሎቹ ሁሉም በእስራኤል ምድር የተነገሩ ናቸው ማለት ነው። ምክንያቱም እስራኤል ሀገር ቅድስት ሀገር ናት። እንደሚታወቀው ፈጣሪ ራሱ ለራሱ የመረጣት ምድር ቅድስት ምድር ስለሆነች ማርና ወተት በመባል ብዙ ስም አላት በፈጣሪ የምትጠራው ማለት ነው። ስለዚህ እስራኤል ሀገር ልክ አንድ ስልክ ዋይፋይ ካለበት ቦታ ስናስጠገው ዋይፋዩን ኦን ስናደርገው ከዚያ ዋይፋይ ጋር እንደሚያገናኝ ሁሉ እስራኤል ሀገር ያሉ አይሁዳውያንም ቤተ መቅደሱ በነበረበት ጊዜ በቀጥታ ከዚያ ዋይፋይ ጋር ግንኙነት ነበራቸው ማለት ነው። በዚያ አማካኝነት ነው እንግዲህ ፈጣሪ ከነሱ ጋር ግንኙነት የሚያደርገው። ዋይፋይ ማለት እንግዲህ ፈጣሪ እስራኤልን ምድር ስለቀደሳትና የእርሱ ማረፊያ ስላደረጋት ነብይነት ወደ እስራኤል ምድር በመምጣት በእስራኤል ምድር ያሉት በፈጣሪ የተመረጡ ነቢያቶች ያነጋግራቸውና
ለተናገረ አስተላልፎ ላላቸው ህዝብ ወይም ሰው ወይም ግለሰብ መልእክቱን ያስተላልፉ ነበር ማለት ነው። ወይም ይህን መልእክት ጻፉ ካላቸው ያንን የፈጣሪ መልእክት ይጽፉት ነበር ማለት ነው። እንግዲህ እነዚህም 24ቱ የአይሁዳውያን ቅዱሳት መጽሐፍት የተጻፉት እንግዲህ በዚህ አይነት ሁኔታ ነው ማለት ነው። ለዚህ ነው እነዚህ ቅዱሳት መጽሐፍት የሚባሉት በነቢያት ስለተጻፉ ብቻ ነው። ከነቢያት ውጭ የተጻፉት መጽሐፍት የቅዱሳት መጽሐፍት አንላቸውም። ለምሳሌ ለምሽና ለግማራ እነዚህ ሁሉ ቅዱሳት መጽሐፍት አንላቸውም። ለምን? ቅድስና የሚባለው ፈጣሪ ራሱ የተናገረው ቃል ራሱ ያስተላለፈው ለነቢያቶቹ ያለው ቃል ምን የሚባለው ይሄ ድባራሸም ወይም የፈጣሪ ንግግር በመባል ይታወቃል ማለት ነው። ስለዚህ እነዚህ ነገሮች ንግግሮች ናቸው ማለት ነው። በዚህ ምክንያት ዮና ወደዚያ በሚሄድበት ጊዜ ያው ከፈጣሪ ሸሽቶ ወይም መራቅ ስለማይቻል ፈጣሪ ባለበት በባህር ላይ የውሃ ንፋሱን በመርከቡን በንፋስ በከባድ አውሎ ንፋስ ያናወጠው ጀመር ማለት ነው። በዚህ ጊዜ እነዚያ በመርከብ ውስጥ የነበሩት ሁሉም የዓለም ሕዝቦች የተለያዩ የሚያመልካቸውን አማልክቶች ሁሉ ስም እየጠሩ እባክህ ከዚህ ማዕበል አድነን እያሉ እያንዳንዱ የራሱን የሚያምነውን አምላክ ወይም ኃይል በጸሎት ይለምን ነበር። ያው ሁሉ አልተሳካም። ያው ሁሉ ቢሉ ሊሳካ አልቻለም። መጨረሻ ላይ የሚያደርጉት ግራ ገባቸው። ከዚያ እንዲያውም ማዕበሉ ይቀንስ ዘንድ ወይ ምናልባት ከብዶት እንደው ብለው ብዙ የተለያዩ ነገሮችን ማድረግ ጀመሩ ማለት ነው። መጨረሻ ላይ ግን ዮና የሚባለው ከታች ከመርከቡ ስር ወስዶ ተኝቶ እንቅልፍ ወስዶ ታየው። እንዴ አንተ የሁሉ ማዕበል እያናወጠን እንዴት አንተ ትተኛለህ? አንተም ተነስና ፈጣሪህን የምታምለው ከሆነ ፈጣሪ ጸልይ ከዚህ እንዲያወጣን አሉት። እሱ ምንድን ነው ያላቸው? የሁሉ ችግር የመጣው በእኔ ምክንያት ነው። ችግሩ ያለው እኔ እንጂ እናንተ አይደለም። እኔ የፈጣሪን ኮድ የፈጣሪ ምስጢር ስለማውቅ የፈጣሪ ሐሳብ ምን እንደሆነ ስለማውቅ የሚመለከተኝ እኔን ነው። ስለዚህ የሁሉ ችግር የሁሉ ማዕበል የመጣው በእኔ ምክንያት ነው። ስለዚህ ምን ታደርጋላችሁ እናንተ? እኔን አንስታችሁ ባህር ውስጥ ከጣላችሁኝ ይሄ የመጣው ማዕበል በሙሉ ባንዴ ጸጥ ይለላችኋል። ምክንያቱም የዚህ ሁሉ ችግር ዋና ምክንያቱ እኔ ነኝ ይላችኋል። በዚህ ጊዜ በጣም ተገረሙ እነሱም። ነገር ግን እነሱም ዮናን ወደ ውሃ ውስጥ መጨመር አልቻሉም እሱ እንዳለው። ምክንያቱም የሰውን ነፍስ ማጥፋት ቀላል ነገር አይደለም፣ ተጠያቂነት አለ። ዛሬ አንዱን ሰው ውሃ ብንጥለው ነገ ደግሞ ሌላ ሰው አንድ ሰው ሊጠላን ይችላል። ስለዚህ እያንዳንዱ ነገር የምናደርጋት ነገር ወደፊት መልሳ በእጃችን ስለሚጥለን አንዳንድ ጊዜ በአማርኛ ቋንቋን የሚሉታሉ አንዳንድ ጊዜ የካዳቸውን ሰው ይሉታልኝ በእጅ አብልቼህ በእጅ ሰጥቼህ ወይም ከእጄ ጣለህ ወይም ከሰው እጅ ጣለህ እያሉ የተለያየ ነገር አሉ። ምን ማለት ነው? ሰው በሰፈረው ቁና መልሶ ይሰፈርበታል። እንዲሁ በተጨማሪ ምንድን ነው የምናደርጋቸው ነገሮች በሙሉ ጥሩም ሆነ መጥፎ ወደፊት አልፈው ይቆዩናል ማለት ነው። ለዚህኛው የምናደርገው ጥሩም ሆነ መጥፎ ለኛው ለራሳችን ነው ማለት ነው። ለሌላ ሰው ሳይሆን ለኛው ለራሳችን ነው ማለት ነው። ምክንያቱም እኛ መርጠን ያደረግናቸው ነገሮች ናቸው፣ የነፃ ምርጫችን ውጤቶች ናቸው ማለት ነው። በዚህ ምክንያት እነዚያ ሰዎች ራሱ አህዛብም ቢሆኑ የሰውን ነፍስ ማጥፋት ቀላል ነገር ስላልሆነ
ከሰውየው ይልቅ የተለያየ የከበደውን ዕቃ ወደ ባህር መጣል ጀመሩ ማለት ነው። ሆኖም ግን የበለጠ ማዕበሉ እየከፋ ሄደ። መርከቧ ራሷ ልትገለበጥ ደረሰች። በዚህ ጊዜ ዮናን ውሃ ውስጥ ጨመሩት ማለት ነው። በዚያን ጊዜ ወዲያውኑ ማዕበሉ ጸጥ አለ። ጸጥ ባለ ጊዜ በጣም ተገረሙ። ከዚያ በኋላ እንዲያውም ስለተሳለው እንዲያውም በኦሪት ሊቃውንት መጽሐፍቶች እነዚያ ሰዎች ሁሉም ወደ ፈጣሪ ቁርባን በማምጣት ሰባቱን ሕጎች እንዲጠብቁ ውሳኔ አድርገው መጠበቅ ጀምሩ ይላሉ። ሌሎች ደግሞ የተወሰኑ ደግሞ ግዩር አድርገው ወደ አይሁድነት ሆኖ የሚሉ አሉ ማለት ነው። ይህ ምንድን ነው እንግዲህ እንደሚታወቀው የዚህ ሁሉ ዋና ኃላፊነት የዚህ ዓለም ዋና ኃላፊነት አይሁዳውያን ነን ማለት ነው። ስለዚህ አይሁዳውያን ኦሪት ሕግና ስርዓት የሚጠብቅ በሕጉ መሰረት ፈጣሪ እንዳለው ካልሄደ በራሱ ላይ ፍቅር ከሌለ መግባባት ከሌለ አንዱ የኦሪት ልቅ ሌላውን የኦሪት ልቅ የሚያቃል ከሆነ የሚሳደብ የሚራገም ከሆነ እነዚህ ነገሮች ብዙ ችግር ያመጣሉ ማለት ነው። ስለዚህ የዚህ ሁሉ ተጠያቂ የኦሪት እውቀት ያላቸው ሰዎች ናቸው ማለት ነው። ምክንያቱም እነዚህ ነገሮች የሚመጡት እንዲሁ ዝም ብሎ አይደለም ማለት ነው። ሌላው ከኦሪት ሕግና ስርዓት የወጣው እና የራቀው እንዲሁም ሌሎችም የዓለም ሕዝቦች ብንጠይቃቸው የተለያየ ምክንያት ነው የሚመጡ። የአየሩ ጸባይ ነው፣ ጦርነት እንዲሁ አንዳንድ የሚከሰት ነው፣ የተለመደ ነው። የተለያየ ምክንያት ነው የሚሰጡት። ገሌ እኮ ነው ጦርነትን ያስነሳው ወዘተ እየተባለ እያሉ ራሳቸውን እንደ ጥፋተኛ አድርገው አይወስዱትም። እንደ ጥፋተኛ አድርጎ መውሰድ የሚችለው ምንድነው? የፈጣሪን ቋንቋ የሚረዳና የሚገነዘብ ሰው ብቻ ነው ማለት ነው። ይሄ ደግሞ ማን ነው? ኦሪት እውቀት ያለው ማለት ነው። ኦሪት እውቀት ያለው ሰው ሌላውን ሰው በእነዚህ ምክንያት ነው የሁሉ ችግር የመጣ አይልም። የመጣው ችግር በእኔ ነው፣ እኔ መልካም ነገር አላደረኩም፣ በቂ መልካም ነገር አላደረኩም ብሎ ኃላፊነቱን በሚወስድ ጊዜ ያን ስህተቱን በሚያግና በሚያርም ጊዜ እነዚያ ነገሮች ይስተካከላሉ ማለት ነው። ምክንያቱም ፈጣሪ እነዚያን ሰዎች የፈጣሪ ሌሎቹ ከኦሪት ሕግና ስርዓት የራቁት ስለ ፈጣሪ ቋንቋ ምን እንደሚል አያውቁትም። የማያውቅ ደግሞ አንድ ሰው ሕግ የማያውቅ ሰው ምን ያደርጋል? ለምሳሌ ዛሬ አንዳንድ ጊዜ አንድ ሰው ቤት ሲገዛም ሆነ ሲሸጥ ምን እንደሚወስደው ጠበቃ ነው የሚወስደው። ለምን ነው ጠበቃ የሚወስደው? ጠበቃ ሕጉን ስለሚያውቅ ነው። ሕጉን ስለሚያውቅ የትኛው የተፈቀደ የትኛው ያልተፈቀደ መሆኑን ስለሚያውቅ ያንን ሰው በገንዘብ በመስጠት ይወክሉታል ማለት ነው። እያንዳንዱ ግለሰብ ግን ሕጉን ስለሚያውቅ ከመፈረም ውጭ ሌላ የሚያውቀው ነገር ስለሌለ ግዴታ ያንን ይወስዳል ማለት ነው። ስለዚህ ዋና ኃላፊነት ማን ነው? ከሰውየው ይልቅ ወደ ጠበቃው ወደ ማለት ነው። ልክ እንደዚህም ሁሉ ኦሪትን የሚያውቅ ሰው ጓደኛውን ሲያከብር ጓደኛውን በመልካም ነገር ሲያናገር ጓደኛውን መጥፎ ነገር ሳያወራ ጓደኛውን ሳያሳፍር ከሆነ ነገሩን ማስተካከል ይችላል ማለት ነው። ነገር ግን ዛሬ እጅግ በጣም ብዙ ነገሮች አሉ በዚህ ጉዳይ ላይ ወደፊት የምንማራቸው ናቸው። ምክንያቱም እነዚህ ችግሮች ሁሉ ዋና የመጡት ኦሪትን በሚጠብቁ ሰዎች ነው ማለት ነው። ኦሪት የምትለው በተቃራኒ ነው። ሌሎችማ ስለ ፈጣሪ ኦሪት ብዙ እውቀት የላቸው ማለት ነው። የፈጣሪ እውቀት ያላቸው ግን ብዙ ኃላፊነት አለባቸው እና በዚህም ጉዳይ ወደፊት አሁን ይሄ እንደ መግቢያ ነው፣ ወደፊት እንማረዋለን። ስለሚራገሙ የኦሪት ሊቃውንቶች ሁሉ እንማራለን። ብዙ አለ በዚህ ጉዳይ የምንማራቸው። ባለፈው ጊዜ ብዙ ጊዜ ተምረናል። አሁን ወደኛው ሕዝብ በመመለስ
በእኛ ውስጥ ያለውን የህብረተሰቡን ጉዳዮች እያነሳን እንማራለን ማለት ነው። እና የምንማረው ምንድን ነው? ለመቀየርና ያንን ከዚያ ስህተት ተምረን ያንን ስህተት መልሰን እንዳንደግም ነው። ምክንያቱም አንድ ያንን ስህተት እየደገምን ከሆነ ያው በአማርኛ የሚባለው ታጥቦ ጭቃ ማለት ነው። ስለዚህ ያንን ችግሩን ከኛ ከሆነ ችግሩ ራሴ ኃላፊነትን ከወሰድኩኝ ከሌላው ሰው ጋር ያለኝ ግንኙነት ጥሩ ይሆናል ማለት ነው። ምክንያቱም እኔን ከፍ አድርጌ ሌላውን ይሄ ነው በሱ ችግር ነው የመጣ ካልኩኝ ኃላፊነትን አወረድኩ ማለት ነው። ልክ እንደ አዳም። በአይሁድ ግን እንደዚህ አይደለም። ስለዚህ ኦሪት የሚያውቅና የሚረዳ ሰው ችግሩ የመጣው በራሱ ምክንያት መሆኑን አለበት ማለት ነው። ይህ እንግዲህ ዮና ያስተምረን ማለት ነው። በዮና ምዕራፍ 1 ቁጥር 12 ላይ የሁሉ ችግር የመጣው ኦሪትን በሚያውቁት ላይ መሆኑ ይነግረናል ማለት። ወደፊት ደግሞ በዚህ ጉዳይ የበለጠ እንማራለን። ለዛሬው ግን ያው ይህ ቀን ያው እንደ መግቢያ ነው ዛሬ የተማርነው። በሚቀጥለው በተለያዩ የኦሪት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።